ሰላም ሰርክላውያን እንደምን አላችሁ? ዛሬ የምናየው ሀሳብ በኢትዮጵያ አሁናዊ ገጽታን በተመለከተ በተለይ እንደ ውጥረት የተቀመጡ ሁኔታዎች አሉና ዓለም አቀፍ ተቋማትም ስጋቶቻቸውን የሚገልጹበት መንገድ አለና ማለት ዓለም እየሰጋ ያለው ለምንድነው? ዓለም አቀፍ ተቋማት በተለይ ከዚህ ከግጭት ጋር ከሀገራት ውድቀት ጋር በተያያዘ መረጃዎችን የሚያወጡ ተቋማት አሉ። እነዛ ተቋማት ከምን አንጻር ነው ኢትዮጵያን የስጋት ቀጣና አድርገው እያዩ ያሉት ወይም ደግሞ በኢትዮጵያ ውስጥ ያለው አሁን አንገብጋቢ ውጥረት ምንድን ነው የሚለውን ነገር ለማየት እንሞክራለን። እንግዲህ ይህንን ስናይ በገዛ ሀገራችን ላይ የተለየ ሽብር እየፈጸምን ሊመስል ይችላል ወይም ደግሞ ምድሩ ላይ የሌለ በገጽታው የማይታይ አላስፈላጊ የሆኑ አተያዮችን እየሰነዘርን ይመስላል። እውነታው ግን እንደዛ አይደለም። እንግዲህ እንደሚታወቀው የብልጽግናው መንግስት የኢትዮጵያን ካርታ ኦልሬዲ አጥቦ አዲስ አበባ ላይ ያስቀመጣት እስኪመስል ድረስ ህግና ስርዓት የሚከበረው ዋና ከተማው አዲስ አበባ ላይ ብቻ ነው ይባል። እንግዲህ ስህተት አይሆንም ብሎ ማሰብ ይቻላል። ያውም በኑሮ ውድነትና በተለያዩ የፍትሃዊ አሰራሮች እየተጠበሰ የሚገኝ ማህበረሰብ ነው እንግዲህ አዲስ አበባ ህዝብ እንደሚታወቀው ማለት ነው። እና ከዚህ አንጻር ኢትዮጵያ አሁን ላይ ዋነኛና አንገብጋቢ ውጥረቶች አሉባት። እንግዲህ እነዚህ አንገብጋቢ ውጥረቶቿ ከምን የመነጩ ናቸው ብለን ስናስብ እንግዲህ በምርጫ ማግስት የሚገኘው መንግስት ምርጫ ከተባለ ማለት ነው የፖለቲካ ህጋዊነት ቀውስ ገጥሞታል። አጀንዳም አጥቷል። ማለት አጀንዳ ሰጪ ነው ይታወቃል። የተለያዩ ነገሮችን ለማድረግ እየጣረ ይገኛል። እንግዲህ አሁን ላይ እንደከሰረ ነጋዴ ማለት ያለፉ ፋይሎችን እያገለበጠ የሚገኝበት ነባራዊ ሁኔታ ነው ያለው። የፎቶ ፖለቲካውን ዳግም በተለይ ከዲፕሎማሲ ክሽፈቱ ጋር በተገናኘ እንግዲህ ትናንትና ያነሳነው ነጥብ አለ። ያንን የዲፕሎማሲ ክሽፈቱን ለመሸፋፈን የተለያዩ ጥረቶችን ሲያደርግ ይስተዋላል። እንግዲህ ከአመታት በፊትም ሊሆን ይችላል ወይም ደግሞ ባለፉት ወራትና ወቅቶች የብልጽግና መንግስት በተለይም አብይ አህመድ ከተለያዩ ግለሰቦችና ከቲክታከሮች ጋር ጭምር ፎቶዎችን በመነሳትና የከተማውን ገጽታ በማሳየት ያንን እንደ ዲፕሎማሲያዊ ጥበብ ወይም ደግሞ እንደ ዲፕሎማሲያዊ እድገት ለማሳየት የአገዛዙ የሚዲያ አፍ የሆኑት ትልልቆቹ የመንግስት ተቋማት እንግዲህ ማለት የመንግስት የሚዲያ ተቋማት እነዛን ነገሮች በማሰራጨት ላይ ይገኛሉ። ሆኖ ግን በኢትዮጵያ አሁን ላይ አንገብጋቢ ውጥረቶች ምን ናቸው የሚለውን እናያለን። እንግዲህ አንደኛው የፖለቲካ ህጋዊነት ቀውስ የምንለው ከምርጫ ማግስት የመጣው እንግዲህ ህጋዊ ቅቡልነት አለማግኘቱ በዓለም አቀፍ ደረጃም ያለው አተያይ ምን ያህል የረገበና የነፈሰበት እንደሆነ እየተረዳበት በዚህም ከፍተኛ መቅበዝበዝ ውስጥ የገባበት ነባራዊ ሁኔታ ነው። ሌላኛው ደግሞ በአማራ በኦሮሚያና በሌሎች ክልሎች የሚካሄዱ በትጥቅ የታገዙ ግጭቶችና እንግዲህ የሰላም እጦቱ ነው። ከትግራይ ክልል ወይም ከህወሓት ጋር ያለው ድጋሚ እያገረሽ የመጣው የድንበርና የህጋዊነት ውጥረት ወይም ደግሞ አዲስ መፋጠጥ አለና እነዛን መሰረት አድርጎ የመጣ ትልቅ ውጥረት አለ። ከዛ ባሻገር ደግሞ እንግዲህ ከኤርትራና ከሶማሊያ ጋር የተፈጠረው ቀጠናዊ ጂኦፖለቲካ ፍጥጫ ነው። እንዲሁም ሱዳንም እዚህ ላይ ተደርባ ልትታይ የምትችል ነች። የሆነው እንግዲህ በኢትዮጵያ የውስጥ ደህንነት ስጋቶች እንግዲህ የታጠቁ በትጥቅ የታገዙ ግጭቶች እና የምርጫው ማግስት ፖለቲካዊ ቀውስ ምን ይመስላል የሚለውን ለማየት እንሞክራለን ማለት ነው፣ እንደመነሻ ማለት ነው። እንግዲህ ኢትዮጵያ በአሁኑ ወቅት በታሪኳ ታይቶ የማይታወቅ የውስጥ መከፋፈልና የጸጥታ መላላት ውስጥ የገባችበት ነባራዊ ሁኔታ ነው ያለው። ታይቶ የማይታወቅ ስንል ዝም ብለን አይደለም። በነገራችን ላይ በደርግ ወቅት የነበረውም የትጥቅ ትግል በተለይ ወደ መጨረሻ አካባቢ ይሄን አይነት ቅርጽ ነበረው። ነገር ግን አንዳች ጠላት ቢመጣ ምን ያህል መተባበር እንደሚችል ያው ከደርግ ውድቀት ማግስት ኤርትራ ላይ የተወሰደው እርምጃ ለዛ ማሳያ ሆኖ ሊቀርብ የሚችል ነው። አሁን ላይ ግን ፈጽሞ አንድነት የሚባል ነገር እየኮሰመነ የመጣበት አማጽያኑ ምንም እንኳን የተባበሩ ቢመስሉም ተባብረው ወደ አንድ የሚመጡበትና ጸረ አገዛዝ ትግሉን የሚያጠናክሩበት መንገድ እየተፈጠረ ነው ይባል እንኳን ለእውነታ ለመቅረብ በጣም አስቸጋሪ ሁኔታ ውስጥ ነው ያለው። አገዛዙ ምንም እንኳን ለፕሮፓጋንዳ ሲል ጽምዶ እያለ ተሰኮረ ማለት ነው። ግን ያን ያህል ውጤታማ ስራ ሲሰራ እስካሁን አልታየም ማለት ነው። እና በአሁኑ ወቅት በከፍተኛ መከፋፈል ላይ የምትገኝበት ነው። እንግዲህ ባለፈው እንግዲህ የተካሄደው ምርጫ ሀገሪቱን ወደ ተሻለ ዲሞክራሲያዊ ስርዓት ያሻግራል የሚል እሳቤ አልነበረም። የሆነውም እንግዲህ የሀገሪቱን የፖለቲካዊ ስምምነት ይበልጥ ያሻከረና የመንግስትን ብቻ ሳይሆን አጠቃላይ የዲሞክራሲ ስርዓት መንበሪያው የምርጫ ሂደት ይበልጥ
በአብይ አህመድ የመንግስት የረከሰበትና የተዋረደበት ሁኔታ ነው የተፈጠረው። በጸጥታ እና በሰላም እጦት ምክንያት እንግዲህ የትግራይ ክልል ሙሉ በሙሉ ከምርጫ የተገለለ ሲሆን በአማራና በኦሮሚያ ክልሎችም በአማራ ክልል ለምሳሌ 2% በሚሆኑ የክልሉ አካባቢ ብቻ ምርጫው እንደተከናወነ ፐርሰንቴጅ ያወጡ በክልሉ ላይ የሚታገሉ አካላት ይፋ አድርገዋል። በኦሮሚያ ክልልም እንደዚሁ በበርካታ አካባቢዎች ምርጫውን ማከናወን አልተቻለም። እንግዲህ ሁኔታ ገዢው የብልጽግና ፓርቲ በምርጫው አሸናፊ ቢሆንም እንግዲህ በህዝብ ተቃውሞችና በህዝብና በተቋሚ ዘንድ የስልጣን ህጋዊነት ጥያቄ እንዲነሳበት አድርጓል ማለት ነው። ያሰበውን ነገር ከማሳካት ይከሽፋል ማለት አይደለም። እንግዲህ የብልጽግና መንግስት እንደሚታወቀው በወረቀት ላይ ማናቸውንም ተግባራት ማስፈጸም ይችላል። ለምሳሌ አዲስ የያዘው እቅድ ምንድነው? ክልሎችን ማፈራረስ፣ ፕሬዚዳንሻል ስርዓት መዘጋት፣ ህገ መንግስት መቀየር ወዘተርፈ የሚሉ መሰረታዊ ነገሮች አሉ። አማራ ክልል ወይም ደግሞ ኦሮሚያ ክልል 7 ቦታ 8 ቦታ ሊበታትነው ይችላል። ግን ያንን ማድረግ የሚችለው በወረቀት ላይ ብቻ መሆኑ ለጥያቄ የሚቀርብ አይደለም። ምክንያቱም አሁን ምድር ላይ ያለው ነባራዊ ሁኔታ የአብይ አህመድ መንግስት ያለው ከተሞች ላይ ብቻ ነው፣ በዋናነትም አዲስ አበባ ብቻ ማለት ነው። እንግዲህ በክልሎች ደረጃ የሚስተዋሉ የትጥቅ ግጭቶች እንግዲህ ሀገሪቱን አንድነት በከፍተኛ ደረጃ የተፈታተኑ ይገኛሉ። ይህ ለኢትዮጵያ ከፍተኛ ውጥረት ነው። የአማራ ክልል አለመረጋጋት እንግዲህ በፌዴራል መንግስቱና በፋኖ ታጣቂዎች መካከል የሚካሄደው ውጊያ በከፍተኛ ሁኔታ ተጠናክሮ የቀጠለበት ግጭቱ በዚህ ግጭት እንግዲህ ማለት በፌዴራል መንግስትና በፋኖ መካከል የሚደረገው ግጭት የአማራ ክልልን 90% የሚሆነውን አካባቢ የታጠቁ ኃይላት እንዲቆጣጠሩት የተደረገበትና እንግዲህ መንግስት ኢኮኖሚ ፈሰስ የሚያደርግበት ከተሞች ላይ ብቻ እንደሆነ ከ31 በላይ የሚሆኑ ወረዳዎች ለምሳሌ የክልሉ ኢኮኖሚና ማህበራዊ መዋቅሮች ሙሉ ለሙሉ ያፈራረሳቸው ደግሞ ራሱ ብልጽግና መሆኑ ታውቋል ማለት ነው። የተለያዩ ተቋማት ናቸው ይህን ሪፖርት ያደረጉት። ነገራችን ላይ የኦሮሚያ ክልልም እንግዲህ የአብይ መንግስት ከመጣ ማግስት ጀምሮ በተለይ ኤርትራ የሚገኙ አማጺ ኃይሎች ወይም በጦር የሚንቀሳቀሱ አካላት የመንግስትን ቀይራለን ብለው የሚንቀሳቀሱ አካላት እንደ ኦሮሞ ነጻነት ሰራዊት እንደ ኦኤልኤፍ እና እንደ ኦብነግና የመሳሰሉ ተቋማት ወደ ሀገር ውስጥ ከገቡ በኋላ እንግዲህ ከዛ ጊዜ ጀምሮ ጦርነቱ ቀጥሏል። እንግዲህ አልፎ አልፎ የሚከሰቱ የማህበረሰብ ክፍሎች ወይም ደግሞ እርስ በርሳቸው ማለት ማህበረሰብ ከማህበረሰብ የሚፈጠሩ ግጭቶችም አሉ ማለት ኦሮሚያ ክልል ማለት ነው። ከሌሎች አካባቢዎች ጋር ለምሳሌ ከሲዳማ ጋር ባለፈው የተፈጠረው ይታወቃል። በታጠቁ አካላት መካከል ብቻ የተደረገ ሳይሆን ያው እንዳጠቃላይ በሶማሌና በኦሮሚያ ክልል መካከልም የሚደረጉ የተለያዩ ግጭቶች አሉ። እንግዲህ ሌላ ራሱን የቻለ ቀውስ ነው። በዋናነት ግን የትግራይ ዳግም ጦርነት ማገርሸትና በትግራይና በፌዴራል መንግስት መካከል ያለው ግንኙነት በከፍተኛ ሁኔታ ሻክሮ ወደ መዛዛት መቀየሩ እንግዲህ ሌላ ራሱን የቻለ ከፍተኛ ውጥረት ነው ማለት ይቻላል። ከፕሪቶሪያ የሰላም ስምምነት በኋላ እንግዲህ አንጻራዊ ሰላም ሰፍኖ የነበረ ቢመስልም ማለት ያው ጄኖሳይዱ በስውር የቀጠለ ቢሆንም ነገር ግን የጦርነት ድምጽ አይሰማም ነበርና በአንጻራዊነት ሰላም ነው ተብሎ የሚታሰብበት ሁኔታ የተፈጠረ ቢሆንም የህወሓት ህጋዊ ሰውነት መታገድና የወልቃይት ወይም ደግሞ እንዲሁ ትግራይ ግዛቴ ነው ብሎ የሚያስባቸው አንዳንድ አካባቢዎች ላይ ተፈናቃይ ናቸው ተብሎ የሚታሰቡ ወገኖች አለመመለሳቸው እና ያስተዳደር ሁኔታ ያስተዳደር ወሰኑ እስከ ወዲያኛው ጥያቄው አለመመለሱ እንግዲህ ውጥረቱን በደንብ እንዳባባሰው ማየት ይቻላል። ሌላኛው የቀጠናዊና ጂኦፖለቲካዊ ፍጥጫ ነው እንግዲህ እና የውጭ ኃይሎች እንግዲህ ይህን በተመለከተ በኢትዮጵያ ላይ ስጋት ሆነው የመጡበት ሁኔታ ይታያል። የኢትዮጵያ ውስጥ ውጥረት በሀገር ውስጥ ብቻ የተገደበ ሳይሆን እንግዲህ ከአጎራባች ሀገሮች ጋር ወደ ከረረ ዲፕሎማሲያዊና ወታደራዊ ፍጥጫ የተሸጋገረበት ሁኔታ ይታያል። የኢትዮጵያ መንግስት የቀይ ባህርን እንግዲህ አገኛለሁ ሲል ከወራት በፊት በለፈፈው ወይም ደግሞ ከዓመታት በፊት እየለፈፈ በሚገኘው ስትራቴጂካዊ ፍላጎቱ የተነሳ በቀጣናው አዳዲስ የኃይል አስተላለፎች እንዲፈጠሩ ምክንያት ሆኗል። ትናንትም በዲፕሎማሲያዊ ክስረቱ ያነሳናቸው መሰረታዊ ነጥቦች አሉና እንግዲህ ከኤርትራ ጋር ያለው ግንኙነት መሻከር በተለይ በትግራይ ጦርነት ወቅት አጋር የነበሩት አዲስ አበባና አስመራ አሁን ላይ ከፍተኛ ጥርጣሬ ውስጥ የገቡበትና ለጦር እየተዛዛቱ የሚገኙበት ሁኔታ ተፈጥሯል። የድንበር አካባቢ ሰራዊት ክምችትና ኢትዮጵያ ወደ አሰብ የማተኮር ፍላጎት በማንኛውም ሰዓት ወደ ቀጥታ ግጭት ሊያመራ እንደሚችል እንግዲህ የዓለም አቀፍ ተንታኞችን ጭምር እና ይሄ የክራይሲስ ይሄ ዓለም አቀፍ የግጭት ስጋቶችን የሚተነበዩም
ተቋም ጭምር ይፋ ያደረጉት ጉዳይ ሆኗል። እንግዲህ የሶማሊላንድ እና የሶማሌ ጉዳይን በተመለከተ እንግዲህ የሶማሊያ ጉዳይን በተመለከተ በኢትዮጵያና በሶማሊያ መካከል ከፍተኛ ውዝግብን ያስነሳ ሆኗል ማለት ነው። በተለይ በየጊዜው እንዲታደስና ስምምነት እንዲያደርጉበት ታስቦ የነበረው በተለይ በቱርክ አደራዳሪነት ኢትዮጵያና የሶማሌው መንግስት አብይ አህመድና ሐሰን ሼክ መካከል ይደረጋል የተባለው እንትን መቋረጡን ተከትሎ እንግዲህ ውጥረቱ አልረገበም ብሎ ማሰብ ይቻላል። ምክንያቱም ከጀርባ ግብጽ የምትባል አገር እና ቱርክ በተጨማሪነት በሶማሌ በኩል እጃቸውን እንዲያስገቡ በር የከፈተ ሁኔታ ተፈጥሯል። የኢትዮጵያ ጎረቤት ሀገሮችን ግንኙነት ክፉኛ አናግቷል ማለት ነው። ማለት ነባራዊ ሁኔታው ማለት ነው። ይሄ ደግሞ ለኢትዮጵያ ከፍተኛ ስጋትም ውጥረት የሚሆንበት እንግዲህ ግብጽ ዙሪያውን አጥራ ኢትዮጵያን ጭንቅ ውስጥ የከተተችበት ሁኔታ ነው የተፈጠረው። እንግዲህ የሱዳን ጦርነት ተጽዕኖም በራሱ በኢትዮጵያ ላይ ራሱን የቻለ ውጥረት ሆኖ የተከሰተበት ሁኔታ ነው ያለው። እንግዲህ በሱዳን እየተካሄደ ያለው የእርስ በርስ ጦርነት ከኢትዮጵያ የድንበር አለመረጋጋት ጋር የመቀላቀልና የቀጠናውን ቀውስ አካል የመሆን ከፍተኛ እድል አለው። የቀውሱ ዋነኛ ምንጭም ነው። በነገራችን ላይ በጣም በርካታ ሱዳናውያን ወደ ኢትዮጵያ ተሰደው ይገባሉ። ያ ብቻ ሳይሆን ጦርነቱ በአንዳንዴ በኢትዮጵያ ድንበር አካባቢ የሚደረግ በሌላ ጊዜ ደግሞ አማጽያንን በመርዳት በሚል ሰበብ አልፎ ተርፎ በአየር ኃይል የኢትዮጵያን አየር ክልል በመጣስ ጭምር ሱዳን እየገባች የምትደበድብበት ሁኔታ ከተፈጠረ ሰነባብቷል። ይሄ ለኢትዮጵያ ከፍተኛ ውጥረትና ስጋት ነው ማለት ነው። ሰብአዊ ቀውሱ፣ የኢኮኖሚ ውድቀትና በአጠቃላይ ኑሮ ግሽበቱ ምን ይመስላል የሚለው ደግሞ ሌላኛው መሰረታዊ የኢትዮጵያ አንገብጋቢ ውጥረት ነው ተብሎ ሊታሰብ ይችላል። እንግዲህ የፖለቲካዊና የጸጥታው ውጥረት በቀጥታ ያሳረፈው በዜጎች ላይ ማህበራዊ ህይወትና ኢኮኖሚ ህይወት ላይ እንግዲህ ከፍተኛ ተጽዕኖ አሳርፏል። አገሪቱ በአሁኑ ወቅት የከፋ የሰብአዊ መብት ረገጣ፣ የዜጎች መፈናቀልና የኑሮ ውድነት ሰለባ ውስጥ እንድትወድቅ አስችሏታል። እንግዲህ በየቀኑ በየቲክታክ እና በተለያዩ ማህበራዊ ሚዲያዎች ላይ የዜጎች ድምጽ ምን እንደሚመስል ድምጻቸውን አውጥተው የተናገሩ አካላትም እንዴት እንደሚታፈኑ ያየንበት ሁኔታ አለና ያ በሀገሪቱ ያለው ቀውስ ምን ደረጃ ላይ እንደደረሰ የሚያሳይ ነው። ሰብአዊ ቀውስና መፈናቀል ሲባል እንግዲህ በሚሊዮን የሚቆጠሩ ኢትዮጵያውያን በሀገር ውስጥ የተፈናቀሉ ሲሆን በሚሊዮን የሚቆጠሩ ህጻናት ደግሞ በግጭትና በተፈጥሮ አደጋዎች ምክንያት እንግዲህ ከትምህርት ገበታቸው ውጭ መሆናቸው ለህልፈት መዳረጋቸው በተደጋጋሚ የተገለጸ ነው። የውጭ እርዳታ መቀነስም እንዲሁ የረሃብና የጤና እንክብካቤ እጥረት አደጋውን በከፍተኛ ሁኔታ አባብሶታል። እንግዲህ ኢኮኖሚ ድቀቱ ደግሞ የዋጋ ግሽበት፣ የውጭ ምንዛሬ እጥረትና የዕዳ ጫና አገሪቱን ክፉኛ እየፈተኗት እንደሚገኙና ለጦርነትና ለጸጥታ የሚወጣው ወጪ ደግሞ የልማት በጀቱን ሙሉ በሙሉ በሚባል ደረጃ ሽምጥጥ አድርጎ የበላበት ሁኔታ እንዲፈጠር አስችሏል ማለት ነው። እንግዲህ በአጠቃላይ አሁን ላይ ኢትዮጵያ ያለባት አንገብጋቢ ስጋቶች ምንድናቸው ስንል አንደኛው ከፍ ሲል እንዳነሳሁት እንግዲህ ውስጣዊ የጸጥታ ስጋት ወይም ደግሞ ውስጣዊ የሰላም እና መረጋጋት አለመኖር ሲሆን እሱን አይተናል በየትኞቹ ክልሎች ምን እንዳለ ማለት ነው። ሁለተኛው ጉዳይ ደግሞ የቀጠናው ጂኦፖለቲካዊ ፍጥጫ ራሱን የቻለ ለኢትዮጵያ ስጋት ሆኖ የመጣ ነገር ነው ማለት ነው። የኢትዮጵያን ሕልውና የሚገዳደሩ ናቸው እነዚህ ምክንያቶች። ሶስተኛው ደግሞ ሰብአዊ ቀውሱና የኢኮኖሚ ውድቀቱ ናቸው። እነዚህ በጣም መሰረታዊ ነጥቦች ናቸው። ለዛሬው በጥቂቱ ይህን ያህል ካነሳን በቂ ነው። ሰርክላያን ስላደመጣችሁ እናመሰግናለን። ገጻችንን ላይክ፣ ሼር እና ሰብስክራይብ በማድረግ ሀሳብ አስተያየታችሁን ስጡ።